ረድ አድርጉኝ ምንም ማለት ነው ይቅርብኝ ምንም አልነካም ብዬ ካልፈቀርሽ አልነካም ምን ማለት ምንም አይነት ዕቃ ማለት ነው የትኛው ተጋብታ እሱም ነገር የሆነ ነገር አስነክታው ይሁን እኔ ምን ብላ አናግራው ይሁን ምን ብላ ስለኔ መጥፎ ነገር አውርታው ይሁን እኔ ምንም ሊገባኝ አልቻለም። በዛ ልክ አብርሃም እኔ በጣም እርግጠኛ ስለሆንኩኝ በዛ ልክ አብርሃም እንደ ባንዴ ነገሮችን ወስኖ ከህይወቴ ውጪ አለኝ ከሷ ጋር ሆኖ ማለት ነውና ማለትም ቢኖርበት ከዛሬ ድረስ አይታችኋል። ወደ ኋላ ብላችሁ መለስ ብላችሁ ማየት ትችላላችሁ። እኔ እነሱን ደስታ ለመመለስ የአብርሃም ደስታ ሩታን ምግባባትን ጓደኛዬ ኦር ሰምቲንግ ምንም ስላልሆነች ምንም ችግር የለውም። ግን የአብርሃምን ሰላም የአብርሃምን ደስታ ለመፈለግ በራሴ መንገድ ብዙ ጊዜ እነሱንም እንትን ለማድረግ ሞክሬ ነበርና ያንን ነገር ባንዴ ያንን ደስታውን ስታይ ነው ዛሬ ላይ ሩታ እንደዚህ መታ የሆነ በቃ እልህም ይዟት ይሁን አላውቅም እኔ ለማስቀናት ይሁን አላውቅም እሷ እንደጣለችው ወድቋ ለመገኘቱ አይ የምር ግን የሌለ ያማረው ስልኬን ስጠኝና ልሂድ ወርሳለኝ የምር ችግር የለም። እሺ ወደዛ ዞር እንሄዳለን። በእናትህ ወደዛ ዞር አንተ ሰውዬ አታሳፍረኝ። አዲስ ነገር እኮ የለም ባለሽ ነበር እኮ አይደል እንዴ ነበር ካይ ነው የግል መንግስት ይሄ ነው ተጋብታ እሱም ነገር የሆነ ነገር አስነክታው ይሁን እኔ ምን ብላ አናግራው ይሁን ምን ብላ ስለኔ መጥፎ ነገር አውርታው ይሁን እኔ ምንም ሊገባኝ አልቻለም። በዛ ልክ አብርሃም እኔ በጣም እርግጠኛ ስለሆንኩኝ በዛ ልክ በጣም የሚገርም ነው። ያው ኢንዲንጉ በዚህ መልኩ ተጠናቋል። በጣም የገረመኝ ነገር ውድ ቤተሰቦች እናንተን ትዝብት ውስጥ የከተተ በጣም ብዙ ነገሮች ተፈጥረው አልፈዋል። እንግዲህ መጨረሻው ይሄ እንደሚሆን እኔ አስቀድሜ በጣም ተደጋጋሚ ጊዜ እምነግራችሁ ውስጥ የማውቀው ነገር አንድ ነገር ስላለ ነው። በመጀመሪያ ግን እንኳን አደረሳችሁ ለክርስትና እምነት ተከታዮች። እንግዲህ ሩታ ትኬት ቆርጣ ልጇን ይዛ ልትሄድ ነው፣ ከሀገር ልትርቅ ነው ሲባል ሊለያዩ ነው። አብርሃም በቃ ሄርሜላ ትሻላለች፣ የምትረዳው እንደ ሚስት የምትወደው እሷ ነች፣ ከሩታ ጋር እንደዚህ ነው። አሁን እናንተን ትዝብት ውስጥ የከተተ ነገር ነው የተፈጠረው ማለት ነው። ገባችሁ አይደለም? ለዛም ነው እኛ አስቀድመን በእነሱ መሀል መግባት አያስፈልግም እያልን ስንናገር የነበረው ለዚህ ነበረ። አሁን እንግዲህ ቦታውን የያዘችው ለስደት ለመሰደድ እና ከሀገር ለመውጣት እንግዲህ ሄርሜላ ሆናለች። ሄርሜላ እንግዲህ የነሱን ነገር ለማፍረስ በጣም ጉድጓድ ስትቆፍር የነበረች ልጅ፣ ግን በሚያሳዝን ሁኔታ ግን ልጁ በጣም ብልጥ ነው። እንደምትፈልገው እየሆነላት ግን ያው በምታዩት መልኩ ጭራሽ እነሱ አንድ ላይ ለመሆን አፓርትመንት ገዝተው ኑሯቸውን የሚያመቻቹበት አንድ ላይ የሚኖሩበትን ነገር ሲፈጥሩ ነበረ እና ያው እኛ ከጀርባ ያለውን ነገር ገባችሁ አይደለ? ስለምናቅ ነው የምንነግራችሁ እና እናንተም ትዝብት ውስጥ እንዳትወድቁ ነው ኮሜንት ላይ ሀሳብ ስትሰጡ ተጠንቀቁ የምንለው እና የሚገርማችሁ ዩቲዩብ ላይ እንደምታዩት ነው። ቲክቶክ ላይ ግን በምን መልኩ ሄርሜላ ደግሞ እየለቀቀች እናንተን እንደመጣች ማሳየት እንችላለን። ተመልከቱ። እንግዲህ ይሄ ቪዲዮ እንግዲህ በቅርብ ነው የለቀቀችው። እንግዲህ ከትናንት ወዲያ የተለቀቀ ቪዲዮ ነው እና እንደምታዩት ነው እንግዲህ እና አትፍረዱ ነው በቃ ነገሩን መጨረሻውን ሳታዩ እንደዚህ አይነት ነገሮች ላይ እንትን ስትሉ ጣልቃ እየገባችሁ እናንተ ትዝብት ውስጥ አትውደቁ ነው የምንለው ውድ ቤተሰቦች ማለት ነው። ግን ክፋት ሁሉ ጊዜ ክፋት የሰው ትዳር የሰው ህይወት ለማፍረስ እንትን የሚል ሰው መጨረሻው የሚጎዳው ራሱ ነው። በቃ ያ ሰው ነው መጨረሻ ላይ ራሱን እንትን ውስጥ የሚከተው ማለት ነው። ስለዚህ ሁሉ ጊዜ ከመፍረድና ነገሮች ላይ እንትን ከማለታችን በፊት በኃላፊነት ብንናገር በጣም አሪፍ ነው። ብንችል ባንገባ እያልኩ የምነግራችሁ ለዛ ነው። እንግዲህ ሄርሜላ አሁን ቦታው የእሷ ሆኖ እንግዲህ ራሷ ልትሰደር ነው፣ ራሷ ልትሄድ ነው። ይህን ከማ ሀገር ለቅቄ በጣፋ ይሻላል ብላ እንግዲህ ራሷ ልትሰደር ነው። ድንገት አምልጧት እንግዲህ እህቷ ነግራኛለች። እንግዲህ ተጓዧና እንግዲህ ከሀገር የምትሰደደው እንግዲህ ሄርሜላ ሆናለች። ብዙ ጊዜ ለፍታለች፣ ሁለቱ እንትን እንዲሉ በጣም ደክማለች። ግን አብርሃም ብልጥ ነው፣ ቤቱን እያቆመ ነው። እዚህ ጋር እኛ ጋር እንደተፋታ እንደንትን እያደረገ ሪያክት የሚያደርገው ማለት ነው። ግን የሄርሜላ በጣም ክፋትን በእህቷ ማየት ትችላላችሁ። እህቷ የምትናገረውን ነገር ከዚህ ቀደም አሰምቻችሁ ነበር እንዲሁ እና አምልጧት ራሱ ማለት ነው። በቃ አሁን ይሄን ነገር ከምታይ አሁን ሁሉም ሰው ሲፈርድባትና ሁሉም ሰው ሲጮውባት ራሷ
ጥላ ለመጥፋት ሁላ ወሰናለች ማለት ነው። እና ሁሉ ጊዜ እኛ አሁን ትመጣለች፣ ሰሞኑን ልናያት እንችላለን። ግን ከዚህ በላይ እንግዲህ ከዚህ በላይ አብርሃም በታሪክ ሊሰራላት አይችልም። አብርሃም ብልጥና አንዳንዴም አደንቃለሁ። ለእነሱ እንደዚህ እየመሰልክ ኦዲየንሱን ግን ክፉ እያናገርክ ኦዲየንሱን ለአንተ ከማሰብ እናንተ ከመቆርቆር አንጻር እንኳን ተለያየህ እንኳን ከዚህ ወተስ እንደው ተገላገልክ ምናምን ሰው እስከሚል ድረስ ትዝብት ውስጥና ሰውን ክፉ ተናጋሪ ካረከው በኋላ ያው እንግዲህ አንድ ላይ ሆነሃል። ቤት ገዝተህም እንግዲህ አንድ ላይ ለመኖር ለሚስትህም ስጦታ ለልጅና ስጦታ እስከመስጠት ደርሰሃልና በጣም ደስ ይላል። እኔ እንኳን አደረሳችሁ አንድ ላይ እንደዚህ ሆናችሁ ስላየዋችሁ በጣም ደስ ብሎኛል። እውነት ለመናገር ኦብቪየስሊ ይሄ እንዲመጣ ነበር እኛ በጣም ስንደክም ስንለፋ የነበረው እና ኤኒዌይስ በጣም ይሄ ትልቅ ደስታ ነው። ለሄርሜላ ደግሞ ኦዲየንሶች መቃጠል ትልቅ መቃጠል ነው። ለሄርሜላ ኦዲየንሶች ይሄ ትልቅ መቃጠል ነው። ለምን እንደዛ እንደሆነ ላሰማችሁ። የሄርሜላ ኦዲየንሶች ተቃጥለዋል። በተለይ ደግሞ እህቷ በጣም ተንገብግባለች። የሁለቱን አለያይተው እነሱ ያሰቡትን ነገር ለማድረግ በጣም ደፋ ቀና እያሉ ነበረ። ግን አሁን ከሽፎባቸው ምን ያህል እንደተቃጠሉ ከዚህ መስማት ትችላላችሁ። ያለው ነገር መገናኘት ምናምን እኮ የሚያስፈልገው ነገር አይደለም። ያለችበት ሁኔታ ላይ እንድትወጣ የሚደረገው በእንደዚህ አይነት መልኩ አይደለም። ሶማል ሚዲያ ላይ በማጠልጠል በማማሰልን አይደለም። እኔ አሁን አላማውንም ያደረገች ያለችውን ነገር አግባብ እንዳልሆነ ተናግረናል። ያን ግልጽ ነው፣ ግልጽ አድርገናል። አግባብ አለመሆኑን እኮ መናገር ያለባችሁ ስለሷ ነው እንጂ ሚዲያ ላይ ወጥቶ በማውራት ነው አግባብ መሆኑን የምትናገሩ። አንቺ ለምን ትሰራላችሁ? ስለሷ እህትሽን መጀመሪያ አትገሪም እንዴ? ምግባር እኮ እሷ ያደረገችው ይኸውልህ ያው ምን አልሽ? እሷ ከፍቅረኛ ውጭ ነው ያው ሌላ ሰው ጋር ግንኙነት የጀመረችው አይደል? እየሄደችበት ያለችው ነገር ነው። ያደረገችው ደግሞ ይኸውልህ አንደኛ ነገር ጀምር የእሷ ጥፋት አይደለም። ይሄ እሱቼ ስላላት ነው እሷ ወደ እንደዚህ አይነት ነገር አይደለም። ሲቀጥል ደግሞ በቃ ነገሩ ተፈጥሯል። እንደዚህ አይነት ውርደት ይሰውራችሁ። የእውነቴን ነው። እንዴት ሰው እንደ ስህተት እየሰራ ሰው ትዳር ላይ ሰው ህይወት ውስጥ ገብቶ እያበጣበጥ እንዴት ነው ለዛ እውቅና የሚሰጠው? ምን ያህል እንዳናድዳቸውና እንዳንጨረጨራቸው በተለይ የትናንቱ ቪዲዮ ይሄ በጣም በቃ ምስክር ነው። ምን ያህል እንዳንገበገባቸው ሰው ከዛ መንገድ ልትወጣ የምትችልበትን መንገድ እሷን በግድ ቢሆን መምከር ነው እንጂ ሚዲያ ላይ አፉን ወገባቸው ሲያዝ ትናንትና አብርሃም ጉድ ሲሰራቸው ጭራሽ እናንተ ናችሁ እያብጠለጠላችሁ እናንተ ናችሁ እንደዚህ ያደረጋችኋት ማለት ጀመሩ ማለት ነው። አሁን እኔ ደግሞ ላውራ ያልሽ አሁን ካወራሽ አይቀር ልመልስልሽ አይደለ? መጀመሪያ ማስተካከሉ ቀላል አይሆንም። እዚህ ስትስተካከል እኮ እኛ መልካሙን ነገር እናነሳለን። ገባሽ አይደል? ጭራሽ አሁን በቃ እንደዚህ አድርጓት ቢያንስ ከሀገር እስከምትወጣ ድረስ ከሀገር እስከምትሰደድ እስከምትሄድ ድረስ በቃ ትሪት አድርጓት። ቢያንስ ስሟን ሚዲያ ላይ አታጣታ እንትን አትበሉባት ምናምን። እንደ ልጅቷ ፈልገው አይደል እንዴ መነጋገር ለመሆን ባሌ ምን እያለች ጭራሽ ቤቢዬ ምናምን እያለች ቪዲዮ ቲክቶክ ላይ የምትለቃቸው በጣም የሚገራርሙ ቪዲዮዎች ናቸው። እና አሁን መቃጠልና ነገሩ ላይ መብሰልሰል ስትጀምር መሸነፍ ስትጀምር አሁን ወደ ቤቱ መመለሱን ስታቅ አሁን በኦዲየንሶቿ በቃ እንዲህ ተጎድታለች ምናምን በቃ ስሟን እያብጠለጠላችሁ ማለት ነው። አሁን ሚስጥር እኮ ከሀገር ትወጣለች ያልነውን እኮ ነው። እኛ ከሀገር ልትሰደድ ነው፣ ያው ከሀገር ልትወጣ ነው። ግን እኔ እንዲያውም አልሰራሁበትም። አሁን እኔ ጋር ደውላ ነው ከሀገር ልትወጣ ነው ሚስጥሯን እያወጣችሁ ምናምን ማለት ጀመሩ ማለት ነው። ይሄ እኮ ሚስጥር መውጣት እኮ አይደለም። በቃ ሰው ልታሰድድ ትዳር ብትዳሩታን ልትሄድ ልታደርግ ነበረ። አሁን ራሷ እንደምትሰደድ ተናገርን እንጂ ሌላ ምንም ያለው ነገር የለም። እንዲሁም ያልኩት ምንድነው የሆነ ግሩፕ ላይ ገብቼ ሀሳብን ምናምን ሲሉኝ እንዲህ ሰምቻለሁ እንዲህ ልትሰደድ ነው የሚለውን ነገር ስለተናገርኩ ነው ያንን ሰምታ እንትን ብለው የመጡት።
የሚያሳጣ ገባሽ አይደለ? እናንተንም የእናንተንም ስም እንትን የሚያስብል ስለዚህ አንቺ አላገኘኋትም ስልንዳክት ያደረግነው እንጂ ስህተት እኮ ነው ይሄ ስህተት መሆኑን ደግሞ እኛ የምናውቃለን ነግረናታል እንደ ቤተሰብ ተፈጠረ አያቸዋለን አሁን ስሟን ለማስተካከልና ያችን ነገር ለማረም አሁን ይጋጋጡ ጀመረ እንትኑ ከተባለነ በኋላ ከዛ ውጭ ግን ይኸውልህ እኔ ስለኛ መፈትፈቱን ተቆራርጠው ካላረፈች አሁንም እንናገራለን። እቺ ልጅ ካላረፈች እኛ አሁንም አናርፍ። ለእያንዳንዱ ነገር መልስ እንሰጣለን። በቃ እኔ በርቱ፣ የእውነቴን ነው። እኔ ሁለቱ ላይ አብርሃምና ሩታ ላይ ብቻ ሳይሆን ለሌሎቹም ላይ አስተማሪ እንዲሆን እንደዚህ አይነት ነገሮችን የሚያጠፉ እንደዚህ አይነት ነገሮችን የሚያደርጉ ላይ ተረባርበን አሁንም እኛ አቅም ስላለን ያለንን አቅም ተጠቅመን እንደዚህ አይነት ነገሮችን እናስቆማቸዋለን። ስለዚህ ሄርሜላ አሁንም ኦዲየንሱን ይቅርታ መጠየቅ አለባት። አብርሃምን ትቶ በቃ ኦዲየንሱን በቃ ፊት ለፊት ስትላላጥበትና ገባቸው አይደለ ሰው እንትን ብሎ ለሚመጣው ላይ እንትን እያለች በንቀት የምታደርገውን ነገር ላይ ይቅርታ ካልጠየቀች በስተቀር እኛ አሁንም አንፋታም። ወደ ከፋ ነገር እናንተ የሚሄደው አስተካክል ስርዓት ይኖራት ይልሽ ሰው የሚመስለው ቤተሰቡን ነው። ገባሽ አይደለ? አንቺ ያሳየሻትን ታላቋ አንቺ ያሳየሻትን ነው ሜቢ ለቤተሰብ እንደዛ ይሆናችሁ ያላችሁ አዳምጪኝ። እህትሽ ባህሪዋን ታስተካክል፣ እኛ የሚያስተካክል ነገር እናደርጋለን። አንቺ መልካም እህት ከሆንሽ እህትሽ መልካም ትሆናለች። ስለዚህ አንቺም በዛ መንገድ ሄደሽ መፍትሄ መፈለግ ስትቺ እዚህ ጋር መተሽ ብትደውይ እናንተን ብትይ ምንም ዋጋ የለውም። ገባሽ? አሁን ነገሮች ሲያበቁ እነዚህ ልጆች አሁን አብረው መኖር ሊጀምሩ አብረው እንትን ለማድረግ ሲጀምሩ ነገሮች ሲያበቁ ዛሬ ተገልብጠሽ ስሟን እያጠፋችሁ ምናምን አጠገቧ ሆና እኔን ነገር የምታወራ አጠገቧ ሆና ቃል የምገባልሽ ነገር ለማስተካከል የዋሰክ ምናምን እያነሳችልን አይደለም ባለመሆኑን እኮ መናገር ያለባች ስለሷ ነው እንጂ ሚዲያ ላይ ወጥተው በማውራት ነው እንትናገር። በጣም ተንጨርጭሯል፣ ቤተሰብ በጣም ተንጨርጭሯል። በጣም እየተብሰለሰሉ ነው። በጣም እዚህ ጉዳይ ላይ እንትን እያሉበት ነው። ስለዚህ አሁን እኔ የምነግራችሁ ነገር ሄርሜላ የት እንደምትሄድ የት ትሰደድ እንደሆነ የት ሀገር እንደምትሄድ እዛ ያላችሁ ኦዲየንሶች ደግሞ አግኝታችሁ እንድትመክሯት ጸባዩን እንድታስተካክል እንድትመክሯትን እናገራለን። ይቅርታ ጠይቃ እንግዲህ ህይወቷን እሷን መቀጠል ትችላለች። እና አቤል እዚህ ላይ ደግሞ እንግዲህ አፍረዋል። እንግዲህ አሁን እንደተሸማቀቁ እርግጠኛ ነኝ። አሁን እዚህ ፕሮግራም ላይ መገኘታቸው አይደለም ግን አንገታቸውን በእርግጠኝነት እንደደፉ ለመናገር እወዳለሁ። ምክንያቱም ይህን ቤት የኛውን የነሱን ፍቅር ለማፍረስ በጣም ብዙ ርቀት ሲሄዱ የነበሩ ናቸው። እኔ አንዳንዴ የነዚህን የሁለቱን የአብርሃም እና እንትናን ይቅርታ ልብ ስላላቸው ይቅርታ ልባቸውን አደንቃለሁ። እኔው ግን የሄርሜላ ግሩፖች እና የሄርሜላ ሰዎች የሄርሜላ እህት እንደዚህ እንግዲህ አሁን ነቅለዋል። እንግዲህ በደንብ አድርገን እናስነቅላቸዋለን። ሩታ ሳትሆን ስደተኛ አሁን አብርሃም ሳይሆን እንግዲህ ተረኛዋ እንግዲህ ሀገር ጥላ የምጠፋው ሄርሜላ ሆናለች። ስለሱ ደግሞ በደንብ ዝርዝር ጉዳዩን ይዤላችሁ እመጣለሁ።